ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ ካለበት እድሜ ሲታይ በኦርቶዶክስ ተዋህዶ ወጣቶች ላይ እኔ እምነት ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን ይላው ቦታ ውሃው እንዲህ ሳይነቀነቅ የቀየሩበት ቪዲዮ ካመጡ እኔም ሳከባል ዚያር መስክሬ በቃ እንደዚህ ቁጭ ብሎ ሰው ሳይነካው ወደ ኮካኔ እንደውም ዛሬ ሲቀርጽ ስለዋል ቀዝቀዝ ያለ ኮካ ቢያደርጉልኝ መቀበላለሁ። ልንገራችሁ፣ እምነት የሌለው ዕውቀት ሙያ ነው። ዕውቀት የሌለው እምነት ደግሞ መሰረት የሌለው ቤት ነው። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን በቅድሚያ የተመለከታችኋቸውን ጉዳዮች ለእናንተ መረጃዎችን ይዤላችሁ ቀርብ ያለው። በዚህም ጉዳይ ቴዲ አፍሮ ባለቤት የሆነችው አምለሰት ሙጬ ስለ ሰይፉ ፋንታሁን የሰጠችው ምላሽ በተመለከተ እንዲሁም መምህር ምህረተአብ አሰፋ ኦርቶዶክሳዊት ቤተክርስቲያን ላይ ያለው አቋም ምን እንደሚመስል ወታደሮች ወይም ደግሞ ኮማንዶዎች ያደረጓቸው እንቅስቃሴዎችና ድርጊቶችን እንዲሁም ሌሎች መረጃዎችን ለእናንተ ለውድ ተመልካቾች ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ወደ ፕሮግራማችን ከማለፋችን በፊት መልእክቶችን አድምጠን እንመለስ። በመሃል ፒያሳ ቤት እንዲኖሩ ታስበው ውድ ሆኖበት ወይም የሚፈልጉትን የማሟላ ሆኖ ዝተውታል። እንግዲያውስ ሜሪት ፕሮፐርቲስ ጊዜው አሁን ነው ይሎታል። ከአራዳ ፓርክ ፊት ለፊት ወይም ከወዳጅነት ፓርክ አጠገብ በሚገኘው ሳይታችንና በ30 ወራት ተገንብተው የሚረከቡ ቤቶቻችን ባለ አንድ መኝታ አፓርትመንቶችን በአጭር ጊዜ ሸጠን ያጠናቀቅን ሲሆን አሁን ላይም 60/40 የባንክ ብድር አመቻችተን ባለ 2 መኝታ 80 ካሬ ከ720 ሺህ ብር ቅድመ ክፍያ ጀምሮ ባለ 3 መኝታ 130 ካሬ በ1.1 ሚሊዮን ብር ቅድመ ክፍያ እንዲሁም 70% ለሚከፍሉ ደንበኞቻችን በካሬ 63000 ብር እየሸጠን እንገኛለን። ይህንን ቪዲዮ አይቶ ለሚመጡ 15 የቤት ገዢዎችም የ30% ልዩ ቅናሽ ያዘጋጀን ሲሆን ፈጥነው በ0980 55 1587 በመደወል የእድሉ ተጠቃሚ ይሁኑ። ሜሪት ፕሮፐርቲስ። በትናንትና ዕለት የተከበረው የመልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓል በተመለከተ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ሲንቀሳቀስና ሲመላለስ የነበረው የኢትዮጵያ መከላከያ ሰራዊት የኮማንዶ አባላት መልአኩ ቅዱስ ሚካኤልን በዝማሬና በምስጋና ሲያመሰግኑ የሚያሳይ ቪዲዮ ስንመለከት ነበር ያመሸነው። በእርግጥ ሴኩላሪዝም በሚታይባት ሀገር ውስጥ እንደዚህ ያለ ነገር መመልከታችን እጅግ በጣም ግርምትን የሚፈጥር ነው። የኢትዮጵያ መከላከያ ሰራዊት የኮማንዶ አባላት መልአኩ ቅዱስ ሚካኤልን እያመሰገኑ ተብሎ በማህበራዊ ሚዲያ የሚንቀሳቀሰውና እየተመላለሰ የሚገኘው ይህ ቪዲዮ ብዙዎችን አስገርሟል። ምን ያክል እውነት ነው የሚለው ጉዳይ በእርግጥ መጣራትና መረጋገጥ ያለበት ቢሆንም እንዲህ ያሉ ነገሮችን ማየት ብርቅ እየሆነብን እየመጣ ይገኛል። እስኪ በዚህ በመልአኩ በቅዱስ ሚካኤል ዕለት እነዚህ የመከላከያ አባላት የኮማንዶ ሰራዊት ያቀርቡት የነበረው ዝማሬና ምስጋና ምን ይመስላል የሚለውን ነገር እንመለከተው።
መልካም እንዲህ አይነት ነገሮችን መመልከት ዛሬ ላይ ብርቅ ሆኖብን ነው እንጂ በቀደመው ስርዓት ጊዜ ታቦታት በሚወጡበት መስቀል በሚከብርበት ዕለትና ሰዓት ክቡር ዘበኛ የቀድሞ መከላከያ ሰራዊት አባላቶች ታቦታቱን ክቡር መስቀሉን አጅበው ወደ አደባባይ ይወጡ እንደነበር የሚታወቅ ነው። ዛሬ ቤተክርስቲያናችን ከሁሉ ጉዳይ እየተገፋችና እየራቀች በመምጣቷ እንዲህ ያሉ ነገሮችን በገዛ ሀገራችን ስንመለከት እንደ እንግዳ እንደ ብርቅ ሆኖ መመልከታችን ያለንበትንና የቆምንበትን ስፍራ እንድናውቅና እንድንገምት አስችሎናል ማለት ነው። ከዚሁ ከዝማሬ ጋር ተያይዞ ደግሞ በትናንትናው ዕለት የተከበረው የመልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓልን በተመለከተ በተለያዩ አጥቢያ አብያተ ክርስቲያናት ይቀርብ ከነበሩ ዝማሬዎች መካከል በጣም ከኦርቶዶክሳዊ ስርዓት የወጡና የራቁ ጭፈራ፣ ዳንስና እስክታ የሚመስሉ ዝማሬዎችን በማህሌት በመቅደስ ውስጥ እየተመለከትን እንገኛለን። ይህ በፕሮቴስታንቱ አዳራሽና ዓለም ሲከወንና ሲደረግ ስንመለከት ይህ ዓለማዊ ዳንስ ነው፣ ዘፈን ነው እያልን ስንተች እንዳልነበር ዛሬ ይህ ችግር በቤታችን ገብቶ እንዲህ ያሉ ነገሮችን መመልከታችን ቤተክርስቲያናችን ይህንን ጉዞዋንና አካሄዷን ከወዲሁ እርምትና ማስተካከያ እየሰጠችበት ካልሄደች ዓለማዊ ነገር በውጭ የጠላነውና የፈራነው ጉዳይ ወደ መቅደሳችን ወደ ማህሌታችን እየመጣ እየገባ ይገኛል። በጣም የሚያሳፍሩ ለመግለጥና ለማየት እንኳን የሚከብዱ ድርጊቶች ናቸው በማህሌቱ የምንመለከተው። ይህ ነገር ከወዲሁ ሊታረም ይገባል። እስኪ በትናንትናው ዕለት ከታዩ ከስርዓት ውጭ የሆኑ ዝማሬዎችን በተመለከተ አይተን እንመለስ። የሚገርመው ነገር ደግሞ የኛ ቤተክርስቲያን የተመሰገነች በስርዓቷና በአምልኮ በዝማሬዋ ፕሮቴስታንቶች የኛን ቤተክርስቲያን እያመሰገኑ የነሱን ስርዓትና ዝማሬያቸውን አምልኳቸውን እየወቀሱ እየተቹ በሚገኝበት በዚህ ሰዓት ላይ እኛ ደግሞ እነሱን ለመምሰል ዓለማዊ ስርዓትን የሚመስል እንቅስቃሴ በመቅደሱና በማህሌቱ ማሳየታችን ከኛም አልፎ የውጭ ፕሮቴስታንቶችም እንዲታዘቡን እንዲገረሙብን አድርጓል። ይህ የምንመለከተው የፕሮቴስታንት እምነት ተከታይ የራሱን ቤተ እምነት እየወቀሰ እየተቸ ስርዓት አልበኝነት በእኛ ቸርች አለ እያለ ስርዓትን፣ አምልኮን፣ የተረጋጋ ነገርን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገኛል እያለ እያመሰገነ ባለበት ሰዓት ላይ እኛ ደግሞ እነሱ ለመምሰል ከዚያም ያለፈ ዓለማዊ እንቅስቃሴና ድርጊቶችን በማህሌትና በመቅደስ ማሳየታችን ቤተክርስቲያናችን ከወዲሁ ይህንን ጉዳይ ኃይል ልትለው ይገባል። ይህ የፕሮቴስታንት እምነት ተከታይ ቤተክርስቲያናችንን አመስግኖ የነሱን ደግሞ ዝማሬና አምልኮን እያነጻጸረ የገለጸበትን ነገር እንስማው። እስኪ በጌታ ይሄን ቪዲዮ አይተን እንመለስ። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? አይታችኋል። ደግሞ ለፍጡር ሳይሆን ለክርስቶስ ነው የዘመሩት ደስ ሲሉ። ይሄን ቪዲዮ አይተን እንመለስ እስኪ። አይታችኋል አይደል? እግዚአብሔር መድረክ ላይ ሲጨማለቁና መድረኩን ሲያበላሹት በደም ልንገራችሁ፣ ምንም ሊረዳችሁ አልችልም። ኦርቶዶክሳውያንን አግዛሃል፣ ሃይማኖትን ቀይራል ያላችሁ ሰዎች እግዚአብሔር ይባርካችሁ። በእግዚአብሔር መድረክ ላይ ስርዓት ይኖራችሁ። ስርዓት እንኑር። ወዳችኋል። ሌላው መረጃ ደግሞ መምህር ምህረተአብ አሰፋ ወቅታዊ አሁን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ያለችበት እያጋጠማት ያላትና ወደፊት ደግሞ ልታደርገው ስለሚገባ ጉዳይ እጅግ በጣም ግሩም የሆነ መልእክትና ማሳሰቢያን ለቤተክርስቲያን አባቶችና ለወጣቶች ሁሉ አስተላልፏል። ቤተክርስቲያናችን አሁን ዘርፈ ብዙ የውጭ ተግዳሮትና ፈተናዎች እያጋጠሟት ይገኛሉ። የቤተክርስቲያን አባቶች ደግሞ ወቅታዊውን ዓለማዊውን መሬት ላይ ያለውን ችግር አልተረዱትም። መንጋውን መጠበቅ የእረኝነት ስራቸውን መወጣት በሚገባቸው በዚህ ሰዓት ላይ በጎች እየተነጠቁ ክርስቲያኖች እያለቁ ወጣቶች ደግሞ ለዘርፈ ብዙ ጥቃት እየተጋለጡ ይገኛሉ። መምህር ምህረተአብ አሰፋ እየሰጠውን ነገር ልብ ብለን እናድምጠውና ቤተ ክርስቲያናችን ያለችበትን እኛ ደግሞ ልናደርግ የሚገባው ጉዳይ ምን እንደሆነ አድምጠን እንምጣ። ኦርቶዶክስ ተዋሕዶ ወጣቶች ላይ እኔ እምነት ማተቡ አንገቱ ላይ አለ። ወጣት ኃይል ነው፣ ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? ቤተ ክርስቲያን በወጣቶች ላይ የማትሰራ ከሆነ በእውነት ትልቅ ፈተና ይገጥማታል። የእንቁላል ጣፋጭ ነገሩ አስኳሉ ላይ ነው። የሰው ጣፋጭ ነገሩ ወጣትነቱ ላይ ነው። ለልማትም ለጥፋትም ወጣት ቅርብ ነው። ይሄ
ራሽያዊው አታሊን እሱ ምንድነው ያደረገው? ዲያቆን ነበር። ለቅስና ማዕረግ ታጭቷል። ከታጨ በኋላ ምንድነው ያደረገው? የመጨረሻውን የቴዎሎጂ ትምህርት እናቱ መክፈል ሲያቅታት ተበሳጭቶ ከቤተ ክርስቲያን ወጣ። ከወጣ በኋላ ምንድነው ያደረገው? መጀመሪያ ፓትርያርኮችና ጳጳሳትን ወደ እስር ቤት ከተተ። አብያተ ክርስቲያናትና ገዳማትን በቦምብ አጋየ። 26 ሚሊዮን ሰው ገደለ። 1 ሚሊዮን ዩክሬናውያንን በአደባባይ ረሸነ። የክርስቶስን የቅዱሳንን ስዕል ከሰዎች ቤት አውጥቶ የራሱን ስዕል ተካ። ከቤተ ክርስቲያን ውስጥ የወጣ ግን ወጣት ነው። አንዳንድ ጊዜ መያዝ ያለብንን ወጣት ሁላችን፣ ገንዘብ ያለው በገንዘቡ፣ እውቀት ያለው ተባብረን የማንይዘው ከሆነ ጠላት በመጣ ቁጥር ማልቀስ ብቻ አይደለም። የማንይዘው ከሆነ እዚህ እግዚአብሔርን ፈርቶ ከወጣ ማንም ሊመልሰው አይችልም። ከቤተ እግዚአብሔር የወጡ ሰዎች ማንም አይመልሳቸውም። በክፋት ተወዳዳሪ የላቸው። ስለዚህ አሁን የመጣብን ፈተና ወጣቱን ከቤተ ክርስቲያን የማፍለስ ስራ ስለሆነ በወጣቱ ላይ ኃላፊነት ወስደን ሁላችንም ልንሰራ ያስፈልጋል። ፈቃደኞች ነን። እኛ እንደው ለአንድ ወርም ለሁለት ወርም መተን በነገር ሃይማኖት፣ በስነ ምግባር ትምህርት፣ ሃይማኖት ትምህርት ከታነጽን፣ ዶግማዋን፣ ቀኖናዋን፣ ስርዓቷን ጠንቅቀን ካወቅን፣ እኛ ከተማርንና አንድ የምንወልዳቸው እናስተምራለን፣ ሁለት ከፍ ያሉ እናት አባቶቻችንም ጭምር ማስተማር እንችላለን። ልንገራችሁ፣ እምነት የሌለው ዕውቀት ሙያ ነው። ዕውቀት የሌለው እምነት ደግሞ መሰረት የሌለው ቤት ነው። በቤተ ክርስቲያናችን ላይ እየመጣ ያለው ፈተና በዚህ ብቻ የሚያበቃና የሚቆም አይደለም። አሁን በዚህ ቪዲዮ ላይ እንደምትመለከቱት ይህ የቤተ ክርስቲያናችንን አለባበስ ስርዓትን የተከተለ የሚመስለው ሰው አለባበሱ ኦርቶዶክሳዊ ይምሰል እንጂ ውስጡ ነጣቂ ተኩላ ብሎ ክርስቶስ እንደገለጠው ኦርቶዶክሳዊ መስሎ ግን የፕሮቴስታንትን ስርዓትና አስተምሮ የሚያደርግ ኦርቶዶክስን የሚያጥላላ ሲሳደብ የሚውል የፕሮቴስታንት ፓስተር ነው። አሁን በዚህ በምንመለከተው ፓስተር ሶፎንያስ ፖድካስት ላይ ቀርበው ባደረጉት ቃለ ምልልስ፣ በእርግጥ ፓስተር ሶፎንያስ የፕሮቴስታንት ሰባኪና መምህር ነው። ግን ይህ ሰው የሚያደርጋቸው ድርጊቶችና እንቅስቃሴዎች እንኳን ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ቀርቶ አይደለም ለዛ ለገባበትም አዲስ ቤተ እምነትም እንኳን የማይቀበሏቸው እንግዳ የሆኑ ነገሮችን እያደረጉ በመምጣታቸው ብዙ ውዝግብና መለያየት ውስጥ እንደገቡ ነው ከዚህ ቃለ ምልልሳቸው የምንሰማውና የምንረዳው ማለት ነው። እንግዲህ አንዱ ከሚያጭበረብሩባቸው ነገሮች መካከል ፓስተር ሶፎንያስ በኋላ የተናገረውና የገለጠውን ነገር እናቀርበዋለን። ብዙ ሰዎች የሚታይ ምልክትን የሚጨበጥን ተአምራትን በመጠበቅና በመናፈቅ ተአምራትን ምልክትን ወዳጅ የሆነ ትውልድና ማህበረሰብ ነው እየፈጠርን የሚገኘው ማለት ነው። ይህን ደግሞ አሁን ለዚህ ለሚሸቅጡ እንዲህ ያለ በዝባዥ ለሆኑ ፓስተሮችና ሐሳዊ ነጣቂ ለሆኑ መምህራኖች የተመቸ ጊዜና ሰዓት በመሆኑ በቤተ ክርስቲያናችን ማሊያ ለውጭ ለፕሮቴስታንቱ የሚጫወቱ እልፍ የሆኑ ሰዎች በቤተ ክርስቲያናችን ውስጥ ተሰግስገው ይገኛሉ። አሁን በዚህ ንግግራቸውና ቃለ ምልልስ እንደምንሰማው አሁን ተአምራትን አድርጋለሁ ውሃውን ደግሞ ወደ ደም እለውጣለሁ ብሎ ያደረገው ነገር እንኳን ለእኛ ለኦርቶዶክሳውያን ክርስቲያኖች ቀርቶ አይደለም ለገባበት ቤተ እምነት ለፕሮቴስታንቱም እንኳን ግራ አጋቢና ወዛጋቢ በመሆኑ ይህን የሐሰት ድርጊቱን ደግሞ የገለጠበት ደግሞ ፓስተር ሶፎንያስ ያደረገውን ሙግትና ክርክር እናድምጠው። በኋላ እዚች ክዳን ላይ ማስቲካ ተደርጎ ኦፖፕ ተደርጎ ከዛ በኋላ ነው እንደዚህ አድርገው ይህን እየበጠበጡ ነው ውሃ ወደ ወይን ጠጅ፣ ውሃ ወደ ደም፣ ውሃ ወደ ለስላሳ ወደ ምናም ብለው የሚሉት የሚል ከማስረጃ ጋር የተለያዩ ሰዎች እርሶ ላይ ቪዲዮ ሰርተዋል። የተለያዩ አንተ ነው የጀመርከው። አንተና አቶ ብንያም ሽታይ የምትባሉ ወንበዴዎች ሁለታችሁ ለዩቲዩብ ጥቅም ብላችሁ የሰራችሁ ድራማ ነው። እኔ የቱ ጋር ድራማ ነው? ቆይ እኔ ጋር መጥተው እኮ ተናገሩ። እርሶ አዳምጠኝ በሕግ አምላክ። ይህንን ውሃ እስቲ ምናምን እያላችሁ እየተዘባበታችሁ ውስጡ የሆነ ሄሊፖፕ ምናምን አድርጋችሁ እንዲህ እያንቦጫቦጫችሁ አላዩም ማለት ነው። በእግዚአብሔር ጸጋ ስተዋል ማለት ነው። አሁንም እርሶ ይቅርታ ጠይቁኝ። እኔ ምክንያቱም አልጠይቅም። እኔ ጋር እንደሱ ያደረገ ሰው የለም። አንተና የለም እኔ ጋር ያደረገ ሰው የለም። ሁለተኛ እግዚአብሔር ከሆነ የሚቀይረው ነገሩን ካነሱት ድንገት ነው የጠየቀኝ። ድንገት ስለጠየቀኝ እንጂ በዚህ ጉዳይ ላይ ይጠይቃለሁ ብትለኝ መረጃውን ይዤ ልመጣ። አይ ለምን ጠይቁታል? ስለምን ጉዳይ እንደማውራቱማ ከጠየቁ እኔ ምኑን ጋዜጠኛ ሆንኩኝ እኮ ነገርኩ። እኔ ጋር ግን የነበረው እርሶን ዛሬ እድል ልስጦትና ብዙ ሌላ ቁም ነገር የምናወራቸው ስላለ በዚህ ሰዓት አልግደል። እርሶን እድል ልስጦትና አንድ ቦታ ውሃው እንዲህ ሳይነቀነቅ የቀየሩበት ቪዲዮ ካመጡ እኔ ንስሓ እገባለሁ። እግዚአብሔር ምስክሬ። በቃ እንደዚህ ቁጭ ብሎ ሰው ሳይነካው እዚሁ ላይ አያይዝሎታለሁ። እሺ እንደዚህ ቁጭ ብሎ ውሃ የነበረው በጣም ጥሩ ወደ ደም ሲቀየር ካለ እሺ በእርግጠኝነት በዚህ ሚዲያ በሚከታተሉ በኢትዮጵያና በኤርትራውያን ፊት ንስሓ እገባለሁ፣ ይቅርታ ይቀበላሉ። እግዚአብሔር ይባርክ። እሱን አመጣለሁ። ይሄን አለበለዚያ ዛሬም ደግሞ የሚችሉ ከሆነ ዛሬም ያጸጋ የሚሰራበት ከሆነ ደግሞ አሁንም ሙሉ ውሃ ልሰጠው ትችላለሁ። አይ እንደሱ አይደለም። እኔ አሁን እግዚአብሔርን አልፈታተንም። እግዚአብሔር በጊዜው ይሰራል፣ በሰዓቱ ይሰራል። የእግዚአብሔርን ጸጋ እኔ በራሴ ላዝዘው አልችልም። ይሄ እኮ ጥንቆላ አይደለም ወዳጄ።
ለምን ሲጸልዩ አይደል እንዴ? ታዲያ ስለዚህ ዛሬም ውሃ ልስጦት ወደ ደም ይቀይሩት፣ ዛሬም ውሃ ልስጦት ወደ ኮካ። እኔ እንደውም ዛሬ ስቀርጽ ስለዋል ቀዝቀዝ ያለ ኮካ ቢያደርጉልኝ እቀበላለሁ። እኔ ይኸው አንተ ለገንዛ ሆድህ ለመሙላት ነው የፈለግህ። ታዲያ ምን ችግር አለ? ለአእምሮትህ ለጥምህ ነው የፈለግህ። አዎ ነው፣ ሌላ ምን ጥቅም አለው? እግዚአብሔር ደግሞ ለእኛ ለሆዳችን ብሎ ሳይሆን እግዚአብሔር ታምራትን ሲያደርግ ቅዱሳንን ለማነጽ ማህበሩን እስቲ ማን ነው የሚታነጸው? ወደ ደም ተቀይሮ ማን ጠጣው? ያን ደም የት ሄደ ደሙ? ዛሬም ቁጭ ብሏል አለ? ኖ። ስለዚህ ወደ ውሃውን ወደ ወይን ጠጅ ሲቀይር ሰዎች ሊጠጡት ለሰው ጥቅም ነው አይደለም የተቀየረው። እርሶ ጋር ውሃ ወደ ደም ሲቀየር ደም ላነሰው ሰው ሊሰጥ ነው? ተጠብሶ ሊበላ ነው? ምን ሊደረግ ነው ውሃ ወደ ደም የተቀየረው? ዛሬስ እነዛ ተአምራቶች ወደ የተቀየሩት ዛሬም ታሪክ ሆኖ ተቀምጠዋል። በጣም ጥሩ። ማብቂያ የሌለው ሙግት የተሞላበት ክርክር ነው በዚህ ፖድካስት ላይ የነበረው። ግን ከሁለቱም የተረዳነው ነገር ምንድን ነው? ምን ያክል ህዝባችንን በዚህ ሐሰተኛ የሆነ ተአምራትና የሐሰት ትንቢት እየተበላ እየተሸወደ እንዳለ መረዳት እንችላለን። ህዝባችን ተአምራትና ምልክትን ወዳጅ በመሆኑ እንዲህ ባለ የስህተት ጉዞና መንገድ ላይ ይገኛል ማለት ነው። በመጨረሻ ደግሞ የማቀርብላችሁ አምለሰት ሙጬ ከሰሞኑ በፖድካስቷ ላይ የቲክቶከሩን አዶናይን እያቀረበች ነበር። ብዙ ሰዎች ሰይፉ ፋንታሁን ከቴዲ አፍሮና ከአምለሰት ሙጬ ጋር ያላቸው ጉዳይ ምንድን ነው በማለት ሁሉም የመሰለውን መላምትና ሀሳብን እየሰነዘረ ይገኛል። እስካሁን ድረስ ሰይፉ ሾው ካዘጋጃቸው ፕሮግራሞች ውስጥ በእንግድነት እንኳን ያልቀረቡ እንደነ ቴዲ አፍሮና ባለቤቱ አምለሰት ሙጬ በዚህ ሾው ላይ እንግዶች ሆነው አለመጋበዛቸው ብዙ ሰዎች ጥያቄና የራሳቸውን መላመታዊ ሀሳብ እየሰጡ ይገኛሉ። እንግዲህ ይህን በተመለከተ አምለሰት ሙጬ በነበራት ፖድካስት ላይ ከቲክቶከሩ አዶናይ ጋር በነበራት ቆይታ ውስጥ ስለ ሰይፉ ፋንታሁንና ሰይፉ ፋንታሁን እንደገና ከቲክቶከሩ አዶናይ ጋር ያላቸው ግንኙነት ምን እንደሚመስል የሰጠችው አስተያየት ብዙ ሰዎች ይህን ጉዳይ ለማወቅና ለመስማት ይፈልጉ ነበር። ሰይፉ ፋንታሁንስ ከቲክቶከሩ አዶናይ ጋር የገባበት ውዝግብ ምን ይመስላል የሚለውን ጉዳይ እሱን አቅርብላችኋለሁኝ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። እወድሃለሁ አከብራለሁ ስለው፣ ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል ከጥሩነቴ ከዛ ሁሉ ያደረግኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል፣ እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሰዋል፣ ይገባሃል፣ ትረዳዋለህ። ግን ሜይ ቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት ማድረገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም ሊሆን ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ ማጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው።
በአጠቃላይ ለዛሬ ለእናንተ ይሆናሉ ብዬ ያቀረብኳቸው መረጃዎች እነዚህን ይመስላሉ። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ደግሞ በመጫን ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።